ተመልከቱ እና ፍረዱ። እናንተ ስዕላትን ትመለከታላችሁ ገላጭ እንደሆኑ በነገራችን ላይ ቤተክርስቲያናችን ታስተምራለች። እንዴት? ተከታተሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም በቤተልሔም በከብቶች ግርግም እንደተወለደ የሚያሳይ ስዕል ይቀመጣል እና ከስዕሉ ስር ጌታ ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ገላጭ ነው እንጂ ይሄ ራሱ ክርስቶስ ነው የሚል ትምህርት የለንም። እንደ ፎቶግራፍ እቺ እመቤታችን ናት፣ እቺ ማርያም ናት የሚል ሐሳብ የለንም። እንዲህ የሚል የቤተክርስቲያን ትምህርት የለም። ገላጮች ናቸው፣ ገላጭ። ከዛስ ጌታችን ኢየሱስ ክርስቶስ በ30 ዓመቱ ደግሞ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ የሚያሳይ ስዕል ይቀመጣል። እዛ ላይ ጌታችን ኢየሱስ ክርስቶስ እንደተጠመቀ አያችሁ። ገላጭ ስለሆነ እንደዛ ተብሎ ነው የሚጻፈው ከስር። በቃና ዘገሊላም ሰርግ ደግሞ ታምርን እንዳደረገ ከስር ሁሉ ነገር ይጻፋል። በጉልላቶቻችን ላይ አንዳንድ ጊዜ ሁላችሁ በደንብ ተመልከታችሁ ከሆነ በጣም ልዩ የሆኑ ስዕላት ይቀመጣሉ። ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ በጎቹን በቀኝ ፍየሎቹን በግራ ያቆማል የተባለው ስለ በሆነ ገላጭነት ይቀመጣል። ነጭ የለበሱት በቀኝ ጽልመት የለበሱት ደግሞ በግራ ይቀመጣል። እንደውም አንድ የፕሮቴስታንት መምህር አንድ ጊዜ ምን ሲናገር ተመለከቱ። ዘንዶን እንዴት ይስላሉ የሚል ሐሳብ ጋይስ፣ እንዴት ዘንዶ ይስላሉ? ተወዳጆች የሰይጣን ስም እንዴት ይጠራል? የሰይጣን ስም እንዴት ይጻፋል? መጽሐፍ ቅዱሳችን ላይ እኮ አለ። መጽሐፍ ቅዱስ ላይ ግን የተቀመጠው ዘንዶን ለማክበርና ሰይጣኑን ከፍ ከፍ ለማድረግ አይደለም። ይልቁኑ ያ ዘንዶ ያ ሰይጣን በአምላካችን በእግዚአብሔር ኃይል እንደተመታ ከእርሱም ቀንበር እንዳመለጥን ግን ይመሰከርልን ዘንድ ያ ሐሳብ ተቀምጧል በመጽሐፍ ቅዱስ ላይ። ስሙ የተጠቀሰው ለውርደት እንጂ ለክብር አይደለም። በቤተ ክርስቲያናችን ውስጥ በራእይ ላይ የተጻፈው ለምሳሌ ሚካኤልና መላእክቱ ዘንዶን ተዋጉት ተብሎ የተቀመጠው ሐሳብ ስዕላዊ በሆነ ገላጭነት ታገኙታላችሁ። ራሱ የመጽሐፍ ቅዱስን ሐሳብ ሚካኤልና መላእክቱ ዘንዶ ምን አሉት? ተዋጉት፣ ዘንዶም አልቻላቸውም፣ አሸነፉት የሚለው ሐሳብ በራእይ ላይ የተቀመጠውን ራሱን የመጽሐፍ ቅዱስን ክፍል ስዕላዊ በሆነ መግለጫ ቤተ ክርስቲያናችን ታስቀምጣለች። ስዕላዊ በሆነ መግለጫ ከዛ ከስር ሚካኤል እና መላእክቱ ዘንዶን እንዳሸነፉ ገላጭ ነዋ። ይሄ ሚካኤል ነው የሚል ትምህርት የለንም። ይሄ ሚካኤል ነው፣ ይሄ የምታዩት ራሱ ቁጭ ሚካኤል፣ በቃ ጸጉሩ እንደዚህ ነው፣ አለባበሱ እንደዚህ ነው፣ ራሱ ሚካኤል ነው የሚል ትምህርት የለንም በቤተክርስቲያናችን። ገላጮች ናቸው ስዕላት። ሌሎችንም ገድለ ሐዋርያት ላይ የሐዋርያት ሥራ ላይ ስትገቡ እነ ቅዱስ ጳውሎስ በሰይፍ እንደተቀሉ በቤተክርስቲያናችን በጣም የተለያዩ ስዕላት ይቀመጣሉ። በመጽሐፍ ቅዱስ ላይ የተቀመጠው ጳውሎስ ስለ ክርስቶስ ሰማዕትነት እንደተቀበለ ከስር ይጻፋል። ጴጥሮስ ተዘግዝቆ እንደተሰቀለ በሐዋርያት ሥራ ላይ የተጻፈው ራሱ ሐሳብ በመጽሐፍ ቅዱሳችን ላይ ያለው ራሱ ሐሳብ ስለ በሆነ ገላጭነት ቤተክርስቲያናችን ታስቀምጣለች። ቅዱስ ጴጥሮስ ስለ ክርስቶስ ኢየሱስ ሕማምን እንደተቀበለ ተዘግዝቆ እንደተሰቀለ ከስር ይጻፋል። ሁሉም ቅዱሳን በመጽሐፍ ቅዱስ ላይ ለምሳሌ እስጢፋኖስ የቅዱስ እስጢፋኖስ ስዕላትን በቤተክርስቲያናችን ታገኛላችሁ። ከስር ግን ሲጻፍ ቅዱስ እስጢፋኖስ በድንጋይ እንደተወገረ አያችሁ። ራሱ የሐዋርያት ሥራ ላይ ያለውን ሐሳብ ቅዱስ ቤተክርስቲያናችን ስለ በሆነ መግለጫ ታስቀምጣለች። ስለዚህ በቤተክርስቲያናችን አስተምሮ እነዚህ ራሳቸው ነገሌ ናቸው፣ ይሄ የምታዩት ኢየሱስ ክርስቶስ ነው፣ እቺ የምታዩት ድንግል ማርያም ናት የሚል አስተምሮ የለንም። የስዕላት አገልግሎታቸው ግን በወንጌል የተቀመጠውን ሐሳብ አግዝፎ ማሳየት ነው። ምክንያቱም ስዕላት ራሳቸውን የቻሉ ቋንቋዎች ስለሆኑ ባይዘው የሌላውን ተውትና ፊደላት በራሱ ስዕላት ናቸው። ለምሳሌ እዚህ ጋር የተጻፈውን ስም ሳነበው ሱራ ቦስ ይላል። ሱራ ቦስ ስል ለምሳሌ ሱራፊል ስል አይታይም፣ አይዳሰስም፣ አይጨበጥም። የሱን ስም ግን በወረቀት አስቀምጬ በፊደል መልክ ግን ሳስቀምጠው ፊደላት ስዕላት ስለሆኑ ማለት ነው። በፊደል ሳስቀምጠው ግን የማይታይ የነበረው ቃል ይታያል። ቅርጽ የነበረው ያ ቃል ቅርጽ ይኖረዋል። ፊደላትም ራሳቸውን የቻሉ ስዕላት ናቸው። ስለዚህ ከቋንቋዎች መሃል ሶስተኛው የቋንቋ ክፍል ስዕላት ነው። ቤተክርስቲያናችን ስዕላዊ በሆነ መግለጫ ታስተምራለች። ከየት አይታችሁ ሳላችኋቸው? ማንም ምንም አላየም። የትኛውም ሰዓሊ ሚካኤልን ተመልክቶ አልሳለም። የትኛውም ሰዓሊ ቅዱስ ገብርኤልን ተመልክቶ አልሳለም። የትኛውም ሰዓሊ እመቤታችን ቅድስት ድንግል ማርያምን ተመልክቶ አልሳለም። የትኛውም ሰዓሊ ክርስቶስ ኢየሱስን ተመልክቶ አልሳለም። የትኛውም ሰዓሊ ትሪኒቲን ሶስትነት አንድነትን ተመልክቶ አልሳለም። በመጽሐፍ ቅዱሳችን ላይ ግን የተቀመጠው የሶስትነት አንድነትን ማብራሪያ ግን ስዕላዊ በሆነ ቋንቋ ስዕላዊ በሆነ ገላጭነት ግን ያስቀምጠዋል።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር በክብር በይባቤ እንዳረገ የተቀመጠውን የመጽሐፍ ቅዱስን ሐሳብ ስዕላዊ በሆነ ገላጭነት ቅዱስ ቤተክርስቲያናችን አስቀምጣ ምዕመኖቿን ታስምርበታለች እንጂ ስዕላት ራሳቸው እነገሌ ናቸው የሚል ትምህርት የለንም። ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። ማን ሲያዘ ተመልክተናል? አምላካችን እግዚአብሔር። ኦኬ ማን አይቶ ሳላቸው? ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ሲባል፣ አንደኛ ነገሥት ላይ ምዕራፍ 6 ላይ የኪሩቤል መላእክትን ስዕላት በቤተ መቅደሱ በውስጥና በውጭ በኩል ስለ አስቀምጥ ሲባል ያ ሰው የኪሩቤል መላእክትን አይቶ አይደለም ይሳላቸው። ከመጽሐፍ ቅዱስ እንጀምር ማለት ነው። ተመልክቷቸው ኦብዘርቭ አድርጎ አይቷቸው አይደለም ይሳላቸው። ይልቁኑ መላእክት እንደሆኑ ለማጠየቅ ክንፎችን እያስቀመጠ የኪሩቤል መላእክት መሆናቸውን እያጠየቀ አስቀመጠ እንጂ ኤግዛክት እነዚህ ራሳቸው ኪሩቤል ናቸው የሚልም ሐሳብ የለም። ገላጮች ናቸው ስዕላት። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ናቸው? የስዕላት አገልግሎት ምንድነው? የክርስቶስ ኢየሱስን ወንጌል መስበክ። ለዛም ነው በነገራችን ላይ በፕሮቴስታንት ወንድሞቻችን መጽሐፍቶች ላይ የመስቀል ስዕል የምትመለከቱት። ስለ ስዕላት ብዙ ጊዜ ስለ ስዕላት በቂ የሆነ መረጃ ብዙዎች ጋር ስለሌለ እንጂ ስዕላት መጽሐፍ ቅዱሴ እንደሆነ የተወሰኑ ፕሮቴስታንቶችን ጋር መረዳቱ አለ። ለዛም ነው መጽሐፍ ቅዱሳቸው ላይ ይሄ የምታዩት ምንድነው? የመስቀል ስዕል። ክርስቶስ የተሰቀለበት መስቀል ራሱ እንደዚህ ነው፣ እዚህ ጋር በዚህ ሳይድ ጨረር ይወጣው ነበረ እያሏቸው አይደለም። ግን ገላጭ ነው። ይሄው እዚህ ጋር ነው ሌላ መስቀል። ክርስቶስ የተሰቀለበት መስቀል ልክ እንደዚህ ከስር 4 ማዕዘን የሆነ ከላይ እዚህ ጋር እንደዚህ አይነት ቅርጽ እንደዚህ አይነት ዲዛይን ያለው እጅግ በጣም የሚያምር ነው የሚል ሐሳብ አይደለም እዚህ የተቀመጠው፣ ገላጭ ነው። ኦኬ ፕሮቴስታንት ወንድሞቻችን ብዙ ጊዜ ማናስጨንቀው ለዛ ነው። ይሄ ገላጭ ነው። ምንን ይገልጣል? ክርስቶስ ኢየሱስ ሕማምን የተቀበለበትን ቅዱስ መስቀሉን ገላጭ ነው። እነዚህ ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ ናቸው። አንድ ሰው ይሄንን እዚህ ጋር አይቼን የሳልኩት ማለት አይጠበቅበትም። ምክንያቱም በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ የክርስቶስ ኢየሱስን መስቀል ገላጭ እንደሆነ አድርጎ ስለሆነ የሳለው ማለት ነው። ከዛ ውጪ ስዕላት መጽሐፍ ቅዱስ አይደሉም የሚል ግን በየትኛውም አይነት ከዘፍጥረት እስከ ዮሐንስ ራእይ የትኛውም ሰው የትኛውም አይነት ቤተ እምነት ተከታይ የሆነ ሰው ከዘፍጥረት እስከ ዮሐንስ ራእይ መጽሐፍቶችን በአጠቃላይ አገላብጦ ቢሆን ማስረጃ ሊያመጣ ይችላል። ከዚህ የአንቲ የሆነ ማለት ነው አንቲ የሆነ የሚቃረን ስዕላት መጽሐፍ ቅዱስ አይደሉም የሚል ሐሳብን በየትኛውም አይነት ሐሳብ የትኛውም ፕሮቴስታንት ሊያመጣ ይችላል። ይልቁኑ ግን ሐሳብ አዘን ብሎ የሚያሳየን ስዕላት መጽሐፍ ቅዱስ እንደሆነ፣ ስዕላት ደግሞ እንዲሳሉ ደግሞ ያዘዘው ደግሞ አምላካችን እግዚአብሔር እንደሆነ መጽሐፍ ቅዱስ ይነግረናል። ከዛ ውጭ ግን ስዕላት መጽሐፍ ቅዱስ አይደሉም፣ ስዕላት ማለት ከጣዖታት ጋር አንድ ላይ ጨፍልቆ አይ ስዕላት ጣዖታት ናቸው የሚል ሐሳብ ግን መጽሐፍ ቅዱስ አይናገርም ካለ አምሬን የትኛውም ፕሮቴስታንት ይሄው እስካሁን ለተናገርከው ሐሳብ ይሄ የመጽሐፍ ቅዱስ ክፍል ይቃረናል፣ ይሄ የመጽሐፍ ቅዱስ ክፍል ያንተን ሐሳብ ጋር ይጋጫል እና የተናገርከው ነገር ስህተት ነው ብሎ በመጽሐፍ ቅዱስ